እንኳን ወደ ዝርዝር እይታችን በደህና መጣችሁ። ዛሬ የምንመረምረው አንድ በጣም ጥልቅ የሆነ ስነ መለኮታዊ ጽሑፍ ነው እና ዋናው ጥያቄው ይሄ ነው። የእግዚአብሔር ወልድ ማንነት ምንድን ነው? ይህ ማንነት ደግሞ ለፍጥረት፣ ለመስቀል እና ለሰው ልጅ የመጨረሻ ዕጣ ፈንታ ምን ትርጉም አለው? በትክክል ጽሑፉ የሚከራከረው ይህንን ግንኙነት መረዳት የሕልውናን ሁሉ መሠረት እንደ መረዳት ነው ይላል። ዋናው ሐሳቡም ወልድ ፍጡር አይደለም፣ ፈጣሪ ነው። ይህ ከሆነ የፍቅር፣ የመሥዋዕትነት፣ የፍጥረት ትርጉም በሙሉ ይናጋል ነው የሚለው። በጣም ትልቅ ሐሳብ ነው። በተለይ ጽሑፉ መጨረሻ ላይ የሚያነሳው አንድ ነጥብ አለ። ፍጥረት ራሱ የተጀመረው ወልድ የፍጥሩን መልክ ይዞ ፍጥረትን ፍጹም ለማድረግ አብና ወልድ ከወሰኑ በኋላ ነው ይላል። ይህ ማለት ታሪካችን በሙሉ የተመሰረተው ገና ከመጀመሪያው በታቀደ የመስዋዕትነት ተግባር ላይ ነው ማለት ነው። እስኪ ይህንን ሐሳብ ከስሩ ጀምረን እንዝርዝረው። በመጀመሪያው የወልድን ዘላለማዊ ማንነትን መልከት። እሺ፣ ጽሑፉ የሚነሳው ከዮሐንስ ወንጌል ነው። በመጀመሪያ ቃል ነበረ። ይሄ ማለት ወልድ ያልነበረበት ጊዜ የለም፣ ማይኖርበትም ጊዜ የለም ማለት ነው። ነገር ግን የጽሑፉ ትንታኔ ከዚህ አንድ ደረጃ ወደፊት ይሄዳል። እንዴት? ጊዜና ህዋ ማለት ይሄ ስፔስ ታይም የምንለው እውነታ ራሱ በወልድ ውስጥ ነው የሚኖረው ይላል። እስኪ እንዲቀል አንድ ደራሲና የጻፈውን መጽሐፍ እናስብ። በመጽሐፍ ውስጥ ያሉ ገጸ ባህሪያት ጊዜን በቅደም ተከተል ያዩታል። ሰኞ፣ ማክሰኞ፣ ረቡዕ። ለደራሲው ግን የመጽሐፉ ታሪክ በሙሉ መጀመሪያው መሃሉና መጨረሻው በአንድ ጊዜ ህሉ ነው። ጽሑፉ እንደሚለው የወልድና የፍጥረት ግንኙነት ይሄንን ይመስላል። እርሱ በጊዜ ሰንሰለት ውስጥ ያለ ገጸ ባህሪ ብቻ አይደለም፣ መላው የጊዜ ሰንሰለት የሚኖርበት ደራሹ ራሱ ነው። ዋው! ይሄ በጣም ሐሳብን የሚቀይር አመለካከት ነው። ይህ ከሆነ ብዙዎች የሚጠይቁትን ጥያቄ ይመልስልናል ማለት ነው። እግዚአብሔር እንዴት ሊሞት ይችላል የሚለውን። ወልድ በመስቀል ላይ ሲሰቀል ይህ ከጊዜና ከህዋ ውጪ የሆነው ህልውናው ምን ሆነ? በጣም ጥሩ ጥያቄ ነው። ጽሑፉ ይህንን ውስብስብ ጉዳይ ሲተነተን ወልድ እንደ ሰው በመስቀል ላይ ቢሰቀልም መለኮታዊ ህልውናው ለአንዲት ቅጽበት እንኳን አልተቋረጠም ይላል። እንዲያውም አንድ ግምታዊ ትንታኔ ያቀርባል። ምናልባት የወልድ ሰብአዊ ነፍስ ከአብ ተለይታ ሊሆን ይችላል፣ መንፈሱ ግን በአብ ዘንድ ተጠብቋል በማለት። ዋናው ነጥብ ግን ይሄ ነው። በጊዜና ህዋ ውስጥ እንደ ፍጡር ሥጋን ለብሶ ቢታየም በዘላለማዊነት ደረጃ ግን ማለቂያ የሌለው አምላክ ነው። የጽሑፉ መከራከሪያ በጣም ጠንካራ ነው። ሁለተኛው አካል ወልድ ማይኖርበት አንዲት ቅጽበት ብትኖር ኖሮ ህልውና ሁሉ ይፈርሳል ነው የሚለው። ምክንያቱም ፍጥረት ራሱ ሊጀመርም ሆነ ሊቀጥል አይችልም። ስለዚህ ትንሣኤው አምላክነቱን ለማረጋገጥ የመጣ ክስተት አይደለም እያለ ነው። ይሄ ለብዙዎች ግራ የሚያጋባ ሊሆን ይችላል። ልክ ነው። ጽሑፉ ይህንን ሲያብራራ ትንሣኤው ያረጋገጠው አምላክነቱን ሳይሆን የእግዚአብሔር ልጅ መሆኑን ነው ይላል። አምላክነቱ አኔቃስን የነበረና ማይለወጥ ማንነቱ ነው። ትንሣኤው የሚያሳየው በሥጋ የለበሰው ማንነቱ፣ ያ የአዳም ማንነቱ በሞት ላይ ድል መንሳቱና በአብ ዘንድ ፍጹም ተቀባይነት ማግኘቱን ነው። ጽሑፉ እኛንም በምሳሌነት ይጠቅሳል። አማኞች ትንሣኤ ሲያገኙ አምላክ እንደማይሆኑ ሁሉ የወልድም ትንሣኤ የሚያረጋግጠው ልጅነቱንና የሰው ልጆቹን ወክሎ ያገኘውን ድል ነው ይላል። ገባኝ። እንግዲያው ይህንን የወልድን ዘላለማዊ ማንነት እንደ መሠረት ከያዝን የጽሑፉ ቀጣይ ትንታኔ እንዴት የመስቀልን ትርጉም እንደሚያብራራ እንመልከት። ሁሉም ነገር ወልድ ፍጡር አለመሆኑ ላይ የተመሠረተ ነው ይላል። ለምን ይህ ነጥብ ይህን ያህል ወሳኝ ነው? ምክንያቱም ወልድ ፍጡር ቢሆን ኖሮ መስቀሉ የእግዚአብሔርን ፍቅር ማረጋገጫ ሊሆን አይችልም ነበር የሚል ጠንካራ መከራከሪያ ያቀርባል። የፈጣሪና የፍጡር ዋጋ ፍጹም የተለያየ ስለሆነ ነው። እስኪ በዚህ መልኩ እናስበው። እግዚአብሔር አንድ ምርጥ ፍጡር፣ ምናልባቱም ከፍጡራን ሁሉ የላከው መልአክ ፈጥሮ የሰው ልጆችን ኃጢአት በሙሉ በሱ ላይ ጫና አድርጎ ቢቀጠው ያ የእግዚአብሔርን ፍቅር ያሳያል? አይመስለኝም። ይልቁንም የራሱን ችግር በሌላ ፍጡር ላይ እንዳስተላለፈና እጁን እንዳጠበ ነው የሚቆጠረው። ፍቅር ማለት እኮ ራስን መስጠት ነው። በትክክል የጽሑፉ ዋና ነጥብ የሚሆነው
ፍቅር የሚረጋገጠው ራስን አሳልፎ ሲሰጡ ብቻ ነው። ወልድ ራሱ እግዚአብሔር ስለሆነ ራሱን ዝቅ አድርጎ የፍጡርን መልክ መያዙና መሞቱ እውነተኛውን የፍቅር መስዋዕትነት ያሳያል። ፈጣሪ ለፍጡራኑ ሲል ራሱ ፍጡር ሆነ። የመስዋዕትነቱን ዋጋና ጥልቀት ከፍ የሚያደርገው ይሄ ነው። ከዚህ ጋር ተያይዞ ስለ ትሕትና ያነሳው ነጥብም አለ። ወልድ ፍጡር ቢሆን ኖሮ ለአብ መታዘዙ ትሕትና ተብሎ ሊቆጠር አይችልም ነበር ይላል። ይህንን ትንሽ እናብራራው። አዎ፣ ምክንያቱም ማንኛውም ፍጡር ለፈጣሪው የመታዘዝ ግዴታ አለበት። አንድ አገልጋይ ጌታውን ሲታዘዝ ትሕትና ሳይሆን ግዴታውን መውጣት ነው። አንድ ወታደር አዛዡን ሲሰማ ኃላፊነቱን የተወጣ ነው። ገባኝ። ስለዚህ ያልን ያለነው አንድ ሰራተኛ ስራውን ቢሰራ ትሑት አንለውም፣ ስራውን የሰራው። ነገር ግን ዋናው ስራ አስፈጻሚ መጥቶ የጽዳት ሰራተኛውን ስራ ቢሰራ ያኔ ነው ትሑት የምንለው። ምክንያቱም ከነበረበት ደረጃ ራሱን ዝቅ አድርጓል። ፍጹም ትክክል። ወልድ ከአብ ጋር እኩል የሆነ ፈጣሪ እንደሆነ ራሱን ዝቅ አድርጎ የፍጡሩን ቦታ ይዞ መታዘዙ የትሕትና ጥግ መሆኑን ያሳያል። እኩል ሆኖ ሳለ ራሱን ዝቅ ማድረግ ይህን የትሑፉ መከራከሪያ እምብርት። ይህ ልዩነት የመስቀልን ትርጉም በሙሉ ይለውጠዋል። ይህ ደግሞ በቀጥታ ወደ ነጻ ፍቃድና ፍቅር ጽንሰ ሐሳብ ይወስደናል። ይህም በጣም ወሳኝ ክፍል ነው። ጽሑፉ በአብና በወልድ መካከል ያለው ፍጹም አንድነት የተመሰረተው በግዴታ ሳይሆን በነጻ ፍቃድ ላይ በተመሰረተ ፍቅር ነው ይላል። አዎ፣ ይህ በጣም ጥልቅ ፍልስፍናዊ ነጥብ ነው። እስኪ አስቢው፣ አንድ ሰው ሮቦት ሰርቶ እወድሃለሁ እንዲል ፕሮግራም ቢያደርገው ያ ሮቦት በእውነት ያንን ሰው ይወደዋል ማለት ይቻላል? በጭራሽ። ፍቅር አይደለም፣ ፕሮግራም የተደረገ ምላሽ ነው። እውነተኛ ፍቅር ምርጫን ይጠየቃል። በነጻ ፍቃድ ላይ ያልተመሰረተ ፍቅር ትርጉም የለውም። የጽሑፉ መከራከሪያም ይሄው ነው። ወልድ ከአብ ያነሰ ወይም ነጻ ፍቃድ የሌለው ፍጡር ቢሆን ኖሮ በመካከላቸው ያለው ግንኙነት የፈጣሪና የበታች እንጂ የእኩልነት ፍቅር ሊሆን አይችልም ነበር። ፍቅር የሁለት የተለያዩ ነጻ ፍቃዶች በአንድነት መሰማማት ነው። ጽሑፉ ፍቅርን ሲተነትን ፍቅር ማለት ለሌላው ስትል የራስን ዋጋ ያለው ነገር አሳልፎ መስጠት ነው ይላል። በዚህ መሰረት ሁለቱም አብም ወልድም በመስቀል ላይ ታላቅ ስቃይን በራሳቸው ፍቃድ መርጠዋል። አብ እጅግ የሚወደውን ልጁን አሳልፎ ሰጠ፣ ወልድ ደግሞ ራሱን አሳልፎ ሰጠ። የሁለቱም ወገን መስዋዕትነት ነው። ስቃይ የሌለው መስቀል የእግዚአብሔርን ፍቅር ማረጋገጥ አይችልም የሚለው የጽሑፉ ክፍል በጣም ልብ የሚነካ ነው። መስዋዕትነቱ እውነተኛ እንዲሆን ስቃይ የግድ አስፈላጊ ነው ያለ ነው። በእርግጡም ይህ ስቃይ አንዱ ቀላል አልነበረም። የጽሑፉ ትንታኔ ወደ ጌቴሰማኒ የአትክልት ስፍራ ይወስደናል። ወልድ መስቀሉን ከመሸከሙ በፊት ነፍሴ እስከ ሞት ድረስ እጅግ ያዘነች፣ አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ ብሎ መጸለዩን እናስታውሳለን። ይሄ ጸሎት የስቃዩን ከፍተኝነትና እውነታ ያሳያል። ይሄ ሮቦት የሚተውንበት ድራማ አልነበርም። ነጻ ፍቃድ ያለው አካል ሊቋቋሙት ማይችሉትን ስቃይ እያየ በፍቅር ተነሳስቶ ነገር ግን የአንተ ፍቃድ ይሁን ብሎ የመረጠበት ቅጽበት ነው። ስለዚህ ስቃዩ መኖሩ ምርጫው ምን ያህል ከባድ እንደነበርና ፍቅራቸው ምን ያህል ጥልቅ እንደሆነ ያረጋግጣል ማለት ነው። ስቃይ ከሌለ መስዋዕትነት የለም። መስዋዕትነት ከሌለ ደግሞ ፍቅር ሊረጋገጥ አይችልም። በትክክል ሁለቱም ወገኖች በነጻ ፍቃዳቸው ይህንን ስቃይ ተቀበለዋል። የአንዱ ፍቃድ በሌላው ላይ ተጭኖ አይደለም። ይህ ነው አንድነታቸውን ፍጹም ያደርገው። በጣም ግልጽ ነው። አሁን ደግሞ እስኪ ሌላውን ብዙ ጊዜ በተሳሳተ መንገድ ወደሚተረጉም ቃል እንለፍ። ጽሑፉ ወልድን የፍጥረቱ ሁሉ በኩር ሲል ምን ማለቱ እንደሆነ በሰፊው ያብራራል። ይህ የበኩር የሚለው ቃል ለዘመናት ብዙ ውዝግብ አስነስቷል። ብዙዎች የመጀመሪያ ፍጡር ብሎ ተርጉሞታል። ነገር ግን ጽሑፉ ይህ ሙሉ በሙሉ ስህተት ነው ይላል አይደል? ልክ ነው። ጽሑፉ ይህንን የተለመደ ስህተት ለማስተካከል ብዙ ይተነትናል። በኩር የሚለው ቃል በተለይ በጥንቱ አውድ የግድ በጊዜ የመጀመሪያ መሆንን አያመለክትም። ዋና ትርጉሙ የውርስ ቀዳሚነት ያለው የበላይ የሆነ እንዲሁም ምሳሌ የሚሆን ማለት ነው። ጽሑፉ እንደሚለው ወልድ የፍጥረቱ ሁሉ በኩር መባሉ የፍጥረቱ ሁሉ ምሳሌ፣
ፍጹም የሆነው የፍጥረት ሞዴል ወይም ፕሮቶታይፕ ማለት ነው። ፕሮቶታይፕ፣ ይህንን ትንሽ እናብራራው። እንደ አዲስ መኪና የመጀመሪያ ሞዴል ማለት ነው። በጣም ጥሩ ምሳሌ ነው። አንድ የመኪና ኩባንያ አዲስ ሞዴል ሲሰራ መጀመሪያ አንድ ፍጹም የሆነ ፕሮቶታይፕ ይሰራል። ሌሎች የሚመረቱት መኪኖች በሙሉ ያንም ፕሮቶታይፕ እንዲመስሉ ተደርጎ ነው የሚሰሩት። ጽሑፉ እንደሚለው ወልድም ለፍጥረት ሁሉ እንደዛ ነው። እርሱ ፍጹም የሆነው የሰው ልጅ ምሳሌ ነው። የተፈጠርነው እርሱን እንድንመስሉ ነው። ይህንን ምሳሌነት ሊሰጠን ደግሞ ራሱ የፍጡርን መልክ መያዝ ነበረበት። እሱ ፍጡር ባይሆን ኖሮ ለፍጡራን ምሳሌ መሆን አይችልም ነበር። ስለዚህ ዓላማው ፍጡራን እርሱን እንዲመስሉ ነው። አዎ፣ በልጅነት የተቀበሉት ወይም በጉዲፈቻ ልጆቹ የሆኑት የእርሱን መንገድ በመከተል የእርሱን መስቀል በመሸከም እርሱን ይመስላሉ፣ የእርሱን ባህሪ ይጋራሉ። ከዚህ ጋር ተያይዞ ደግሞ የውርስ ጽንሰ ሐሳብ ይመጣል። በኩር እንደመሆኑ ወልድ ከአባቱ ሁሉን ነገር ይወርሳል፣ ዙፋኑን፣ ሥልጣኑን፣ ተስፋዎቹንና ስሙን ሳይቀር። ይህ ውርስ የእርሱ ብቻ ነው። ታዲያ ይህ ውርስ ለሌሎችም ይደርሳል ሲባል ምን ማለት ነው? እዚህ ላይ ነው ልዩነቱ በደንብ የሚታዩ። ጽሑፉ እንደሚለው በመንፈስ ቅዱስ አማካኝነት በልጅነት የተቀበሉት አማኞችም ከዚህ ውርስ ተካፋይ ይሆናሉ። ነገር ግን የእነሱ ተካፋይነት በጸጋ የተሰጠ ነው። የወልድ ግን የራሱ ነው። የወልድ ውርስ መላውን ጊዜና ህዋ የሚሸፈን ሲሆን የእነሱ ሥልጣን በአዲሲቷ ምድር ላይ የተወሰነ ነው። ስለዚህ እውነተኛውና ብቸኛው በኩር ወልድ ብቻ ቢሆንም እርሱን የሚመስሉ አማኞችም በጸጋ በኩሮች ተብለው የሚጠሩበት ጊዜ እንዳለ ጽሑፉ ይጠቅሳል። የእርሱን ማንነት ስለሚጋሩ እና ከእርሱ ጋር ወራሾች ስለሚሆኑ ማለት ነው። እንግዲያው ዛሬ ከተመለከትነውን ጽሑፍ ስናጠቃልል ሁሉም ነገር የሚጀመረውና የሚጨርሰው በወልድ መለኮታዊ ማንነት ላይ ነው። ያ ማንነት ከሌለ የፍጥረትም ሆነ የመስቀሉ ትርጉም ሙሉ በሙሉ ይፈርሳል። ከአብ ጋር እኩል ሆኖ ሳለ ራሱን ዝቅ ማድረጉ የፍቅር የትህትናና የመስዋዕትነት የመጨረሻ ምሳሌ ይሆናል። ዋናው ቁም ነገር ይህ ነው። ወልድ ፈጣሪ እንጂ ፍጡር አይደለም። የእርሱ ማንነት ለፍጥረት ሁሉ ማጠናቀቂያ ወሳኝ ነው። እሱ ራሱ የፍጥረት ምሳሌ ወይም ፕሮቶታይፕ በመሆን ፍጡራን እርሱን እንዲመስሉና የእርሱን ውርስ እንዲካፈሉ መንገድ ከፍቷል። ያለ እርሱ መለኮታዊ ማንነት ይህ ሁሉ ማይቻል ይሆን ነበር። ይህ ሁሉ ትንታኔ ደግሞ መጀመሪያ ላይ ወደ ጠቀስነው አስገራሚ ሐሳብ ይመልሰናል። ጽሑፉ እንደሚለው ፍጥረት ራሱ የተጀመረው ወልድ ፍጡር ሆኖ ፍጥረትን ፍጹም ለማድረግ አብና ወልድ ከወሰኑ በኋላ ነው። ስናወራ የነበረው ነገር ሁሉ ፍጥር፣ መስዋዕትነት፣ ነጻ ፈቃድ ገና ዓለም ሳይፈጠር የታቀደ ነው ማለት ነው። አዎ፣ ይህ በጣም ጥልቅና አእምሮን የሚፈትን ሐሳብ ነው። ይህ ማለት መላው ህልውናችን፣ መላው የጊዜና የህዋ ታሪክ፣ ከፍታውና ዝግታው የተመሰረተው ገና ከመጀመሪያው በታቀደ መለኮታዊ የራስን ጥቅም የመሰዋት ተግባር ላይ ነው። የፍጥረት መሰረቱ ኃይል ወይም ግዴታ ሳይሆን ፍቅር እና መስዋዕትነት ነው። ለመደምደሚያ ይህንን አእምሮን የሚኮረኩር ጥያቄ እንተው። የምንኖርበት አጽናፈ ዓለም የተገነባው ፍቅርን ለመግለጽ በታቀደ የመስዋዕትነት ዕቅድ ላይ ነው ማለት ለመላው ህልውናችን ምን ትርጉም ይኖረዋል? ይህንን እያሰላሰላችሁ እንሰናበት።